ክርስቲያን ጋር ያለው ስንፍና በክርስቶስ ኢየሱስ አምነን እንድንናል ሌላ ስራ አስፈልግ እንደዚህ አይነት ብዙ ናሬሽን አለን ልንገራችሁ የምንሰራቸው ማንኛውም ስራዎች ለድነታችን ምንም አይነት ኮንትሪቢዩሽን የለው እዚህ ምድር ላይ ያሉ ዲሆችን በሙሉ ሰብስበን ብንቀልብ በጌታ በኢየሱስ ክርስቶስ ካልሆነ በስተቀር ድነት የለም በክርስቶስ ኢየሱስ ግን የዳነ ሰው የኢየሱስ ክርስቶስን ባህሪ እንዲያንጸባርቅ እግዚአብሔር ይፈልጋል የኛ ስራ ነው ዓለም ላይ ሪቪል የምናደርገው ኢየሱስ ክርስቶስን የምንገልጠው እኛ በመናደርጋቸው ድርጊቶች ነው ኢየሱስ ክርስቶስን በስብከት ተናገራለ በምን ተናገራለ የምትናገረውን ደግሞ ኢየሱስን በህይወት በመታደርጋቸው ድርጊቶች ልትገልጥ እግዚአብሔር ይጠብቃል ማለት ነው ማቴዎስ ወንጌል ምዕራፍ 25 ነው እየተማርን ያለነው ማቴዎስ ወንጌል ምዕራፍ 25 ሙሉ ነው እየተማርን ያለነውና ያን ክፍል 3 ቦታ አከፋፍለን አይተን ነበር ከአንድ ጀምሮ እስከ 46 ያለውን አይተናል 3 ቦታ ያከፋፈልነው ክርስቲያናዊ ሐላፊነት ወይም ደግሞ የአንድ ክርስቲያን በመድር ላይ ሲኖር ሐላፊነቱ ምንድነው የሚለውን እየተመለከትን ነው ሉቃስ ወንጌልንም እንደዚህ ምዕራፍ 10ን ለ3 አከፋፍለን ነው ያየነው ይሄንንም ለ3 አከፋፍለን ነው ያየነው ሶስቱንም ርዕሶች ወደ ኋላ ተመልሼ እንደገና ለማስታወስ ሰዎችን ሁሉ በዚህ ስፍራ ላይ የእግዚአብሔር ቃል እንዲህ ለሁለት ቦታ ያከፋፍላቸዋል የመጀመሪያዎቹ ዝግጁ ናቸው ሌላኛዎቹ ደግሞ ዝንጉዎች ናቸው የመጀመሪያ ክፍል 10 ላይ ያየነው ማለት ነው ክፍል 10 ላይ ያየነው ዝግጁና ዝንጉዎች ብለው ስለ 10 ስለ 5ቱ ሙሽሮቹ ነው የምናገረው ዝግጁ ሆኖ የተጠባበቁ የነበሩ ጨዋ ወይም ደግሞ ንቁ ሆኖ የጠበቁትን ዝግጁ ብለን መውሰድ እንችላለን ሰነፎች ደግሞ ቀኑን ሙሉ አብሮ የጠበቁ ብሎ ባለቀ ሰዓት በባከነ ሰዓት ያለ ዘይት ለማብራት የሞከሩ እንዲሁም ደግሞ የነሱ ያልሆነውን ከጎረቤት ለመዋስ የሄዱትን ተመልክተን ነበር እዚህ ሁላችንም በዝግጁነት የመኖር ሐላፊነት እንዳለብን ክርስቲያን እንደመሆናችን ዝግጁ ሆነን የመኖር ሐላፊነት ብለን ተመልክተን ነበር ሁለተኞቹ ደግሞ በሁለተኛ በ11ኛ ክፍለ ጊዜ ላይ ያየነው ታታሪዎችና ሰነፎች ናቸው ታታሪ የሆኑና ሰነፍ የሆኑ ሰዎችን ተመልክተን ነበር መክሊት የተሰጣቸው ሰዎች ናቸው እነዚህ ደግሞ ለአንዱ ስንት ተሰጠ 5 ተሰጠ ለሌላኛዎቹሳ 2 ተሰጠ ለአንደኛው 1 ተሰጠ 5 ተሰጠው 5 ነግዶ አተረፈበትና ስንት አድርጎ ተጠበቀ 10 አደረገ 2 ተሰጠው ደግሞ ስንት አደረገ አተረፈና 4 አደረገ 1 የተሰጠው ደግሞ ሀኬተኛ ወይም ደግሞ ሰነፍ ክፉ አጸያፊ ብዙ ትርጉም ነው የሚሰጠው ይሄ ሀኬተኛ የሚለው ይሄኛው ደግሞ ምን አድርጎ ተጠበቀ ቀብሮ የጠበቀውን ጌታው እንዴት እንደወቀሰና መጨረሻ ላይም ወደ ጨለማ ይጣል ብሎ ሲናገር እንመለከታለን ዛሬም ደግሞ 2 ቦታ ነው የሚያካፍለው ሁለቱ ክፍለ ጊዜ በትክክል ስለተናገርኩኝ ወይም ደግሞ ሚዲያችን ላይም ስለምታገኙ ሶስተኛው ዛሬ ለሌሎች የመራራት ሐላፊነት ወይም ደግሞ የለጋሲነት ህይወት ብላችሁ ጻፉ ክፍል 12 ለሌሎች የመኖር ወይም የመራራት ሐላፊነት በሉና ቅንፍ አድርጋችሁ የለጋሲነት ህይወት የመጀመሪያኛውን የዝግጁነት ህይወት ማለት ትችላላችሁ ሁለተኛውን ምን ማለት እንችላለን የታታሪነት ወይም ደግሞ ዲሊጀንት ላይፍ ወይም ደግሞ በጣም ታታሪ ወይም ደግሞ ጠንካራ ሆኖ የመኖር ህይወት ማለት ትችላላችሁ ሶስተኛውን ዛሬ የምናየውን 12ኛው ክፍለ ጊዜ ላይ የልግስና ህይወት ወይም ደግሞ የለጋሲነት ህይወት ለሌሎች የመራራት ህይወት ብለን መመልከት እንችላለን ማቴዎስ ወንጌል ምዕራፍ 25 ቁጥር 35ን እናንብብ ተሪቤ አብልታችሁኛልና ተጠምቼ አጠጥታችሁኛል እንግዳ ሆኜ ተቀበላችሁኛልና ታርዤ አልብሳችሁኛልና ታምሜ ጠይቃችሁኛልና ታስሬ ወደኔ መጣችኋልና ጻድቃንም መልሰው ይሉታል ጌታ ሆይ ተርቤ አይተን መቻ በላኔ ወይስ ተጠምተ አይተን መቻ ጠጣኔ እንግዲህ እንግዳ ሆነስ አይተን መቼ ተቀበልኔ ወይስ ታርዘህ አይተን መቼ
አለበስን? ወይስ ታመ ወይስ ታስረህ አይተን መቼ ወደ አንተ መጣን? ቁጥር 40 ንጉሡም መልሰው እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል። ለሁለት ብያለሁ። ግራና ቀኝ ላይ ያሉ ሰዎች ናቸው። በካራክተር ነው ለሁለት የሚከፈሉት። እናንተ ርጉማን ለሰይጣንና ለመላእክት ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱም ደግሞ ይመልሱና ጌታ ሆይ ተርቤ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ ወደ አንተ አይተን አላገለገልንም ይሉታል። ቁጥር 45 ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላችኋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። እዚህ ጋር የተነሳው ንጉሡ ሰዎችን ሁሉ ለሁለት አከፋፍሎ ጃጅ እያደረገ እንዳለ ብይን እየሰጠ እንዳለ ነው መጽሐፍ ቅዱስ የምናገረው። ለሁለት ተከፍሏል። በቀኝ ላሉት እንዲህ ነው የምላቸው፣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል። በቀኝ ላሉት ነው። ታምሜ ጠይቃችሁኛል፣ ታስሬ ወደኔ መጥታችኋል ይላቸዋል። እነርሱ ተደናግጦ ነው ይህንን ምላሽ የሚመልሱት። ማለት ንጉሥ እያለ በዚህ ቦታ ላይ መጽሐፍ ቅዱስ የምናገረው ራሱ ኢየሱስ ክርስቶስን ሪፕሬዘንት ለማድረግ ነው። ኢየሱስን ለማሳየት ነው ንጉሡ ብሎ የምናገረው። ጻድቃን መልሶ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነህ መቼ ተቀበልን? ታርዘህስ አይተን መቼ አለበስን? ታመህ ወይም ታስረህ ወደ አንተ መቼ መጣን? መቼ ጠየቅን? ይላል። ንጉሡ በያዘው መዝገብ ላይ እያንዳንዱ የሰዎች ድርጊት እንደተመዘገበ እንመለከታለን። ሰዎች እዚህ ምድር ላይ ጌታ ኢየሱስ ክርስቶስን ስለተቀበሉ ሰዎች ነው ይህ ክፍል የምናገረው። ባይዘወይ አንድ ነገር ሁል ጊዜ ማስተዋል ያለባችሁ፣ በሰማይ ቤት እዚህ ምድር ላይ ሰዎች ምንም አይነት ደግነት ቢያደርጉ በክርስቶስ ኢየሱስ ለሌሉ ሰዎች የሚመዘገብ ምንም አይነት ነገር የለም። ስለዚህ ይህ መጽሐፍ የሚያወራ ስለኔና ስላንተ ነው፣ ስለኔና ስላንቺ ነው። ስለዚህ መጽሐፍ ቅዱስ ውስጥ በክርስቶስ ኢየሱስ አምነን ከዳንን በኋላ የምናደርጋቸው እያንዳንዱ ድርጊቶች፣ እያንዳንዱ መልካም ሆነ ክፉ ነገሮች እንደሚመዘገብ እንግዲህ የሕይወት መዝገብ የሚባለው ለእናንተ ብዙ ጊዜ ይህንን ደጋግሜ መናገር ይኖርብኛል ብዬ አላስብም። ነገር ግን መዝገብ አለን። ያ መዝገብ ላይ ስራችን፣ እያንዳንዱ ድርጊታችን ይመዘገባል፣ ይመዘናል። በራእይ ላይ መጨረሻ ላይ ስታዩት እንደምናገር ይመዘናል፣ ስራችን ይታያል። በስራ አልዳንም። ነገር ግን ከዳንን በኋላ ሮሜን ናሬት ሳደርግ በደንብ ያኔ ስላያችሁት፣ ከዳንን በኋላ ግን የምናደርጋቸው ድርጊቶች በእግዚአብሔር ፊት ክሬዲት አላቸው። በዛው ልክ ደግሞ መጥፎ ድርጊቶቻችን ዲስግሬስ ያደርገናል። ስለዚህ በእግዚአብሔር ፊት የምናደርጋቸው ነገሮች በጥንቃቄ እንድናደርግ ያስፈልጋል ማለት ነው። ጌታ ኢየሱስ ክርስቶስ ነው ይህንን ክፍል የምናገረው። ይህ ስብከት የኢየሱስ ክርስቶስ ስብከት ነው፣ የሰው ስብከት አይደለም። የሐዋርያ ጳውሎስ ስብከት አይደለም፣ የሐዋርያ ጴጥሮስ ስብከት አይደለም፣ የማንም ስብከት አይደለም። ጌታ ኢየሱስ ክርስቶስ የሰበከው ስብከት ነው። ጌታ ኢየሱስ ክርስቶስ የተናገራት ንግግር ነው። ሰዎች በዚህ ምድር ላይ ሲኖሩ ለሚያደርጋቸው ድርጊቶች ወይም ደግሞ በዚህ ስፍራ ላይ ስለተገለጸው ስፔሲፊካል ኢቨንት ማለት ነው። ስፔሲፊካሊ ሰዎች ስለ ሌሎች ስለተጎዱ ሰዎች ስለሚመልሰው ምላሽ ለሁለት ቦታ አከፋፍሎ ሰዎችን ይናገራል። አንደኞቹን በቀኝ ላሉት ይላል። ይሄ ፖዚቲቭ ወይም ግሪን ካርድ የተሰጣቸው ሰዎች ናቸው። በግራ ላሉት ይላል ደግሞ እነዚህ ደግሞ በድርጊታቸው ምንም መዝገብ የሌላቸው ትክክለኛ ያልሆነ ወይም ደግሞ ጌታ ወይም ንጉሡ የሚወደውን ስራ ያልሰሩ ማለት ነው። ስለዚህ
እዚህ ቦታ ላይ መጽሐፉ በተለያየ ምክንያት የተጎዱ ሰዎችንና የነርሱን ሁኔታ እያስረዳ ይመጣል። የመጀመሪያ ስለተራቡ ሰዎች ያነሳል። ስለተራቡ ሰዎች ያነሳል። ስለተጠሙ ሰዎች ያነሳል። ስለታረዙ ሰዎች ያነሳል። ቤዚክ ኒድስ ውስጥ ላሉ ሰዎች በጣም መሰረታዊ የህይወት ፍላጎቶቻቸው ያልተሟላላቸው የደከሙ ከሰው እጅ እርዳታ ስለሚፈልጉ ስለደከሙ ስለተጣሉ ስለታሰሩ ስለታመሙ ሰዎች ሊደርሱላቸው ስለሚገባቸው ሰዎች ጌታ ኢየሱስ ክርስቶስ በዚህ ስፍራ ላይ ይናገራል። ሰዎች በእነዚህ ሰዎች ላይ የሚመልሰውን ምላሽ ደግሞ ቀጥታ እነገለን እንዲህ ስላላደረጋችሁት ብሎ አይደለም የሚናገረው። ጌታ ኢየሱስ ክርስቶስ በውክልና ለእርሱ እንደተደረገለት አድርጎ ይወስዳል። እያንዳንዱ ታሞ የተጠየቀውን ሰው እርሱ እንደተጠየቀ ይወስዳል። ታርዞ ያለበስነውን ሰው ኢየሱስ ራሱ እንዳለበስነው ይቆጥራል ንጉሡ። ወይም ደግሞ ተጠምቶ ያጠጣነውን ሰው ለእርሱ እንዳደረግንለት አድርጎ ይወስዳል። ታስሮ የጠየቅነውንም ወደ ራሱ ይወስዳል ውክልናው። የክርስቲያን በተለይም ደግሞ የጴንጤ ከባዱ ስህተት ልንገራችሁ፣ ጽንፈኞች ነን እኛ። የሆነ ጽንፍ አለን። ክርስቲያን ጋር ያለው ጽንፍና በክርስቶስ ኢየሱስ አምነን እንድነናል፣ ሌላ ስራ አስፈልግም ምናምን እንደዚህ አይነት ብዙ ናሬሽን አለን። ልንገራችሁ፣ የምንሰራቸው ማንኛውም ስራዎች ለድነታችን ምንም አይነት ኮንትሪቢዩሽን የለውም። ማንኛውም አይነት እዚህ ምድር ላይ ያሉ ድሆችን በሙሉ ሰብስበን ብንቀልብ በጌታ በኢየሱስ ክርስቶስ ካልሆነ በስተቀር ድነት የለም። ነገር ግን ያዙልኝ፣ በክርስቶስ ኢየሱስ ግን የዳነ ሰው የኢየሱስ ክርስቶስን ባህሪ እንዲያንጸባርቅ እግዚአብሔር ይፈልጋል። አጠገብ ያለውን ሰው ያዝና ይዘን ነው የሚገባን። እኛ ያዘውና ንገረው እንደዚህ በሉ እስኪ፣ በዚህ ምድር ላይ ያለ ምንም ያህል ጥረት ምንም ያህል ዋጋ ከፍለ የምታደርጋቸው ነገሮች ለመዳኒ ምንም ዋስትና የለውም፣ ለመዳኒ ምንም አስተዋጽኦ የለውም። ነገር ግን በሉ እስኪ በክርስቶስ ኢየሱስ ከዳንክ በኋላ በክርስቶስ ኢየሱስ ከዳንክ በኋላ ካንተ የሚጠበቅ እግዚአብሔር ካንተ የሚጠብቀው ሁሉ ጊዜ በበጎ ሥራ ሁሉ ፍሬ እንድታፈራ ነው። በበጎ ሥራ ሁሉ እየጨመርክ እንድትሄድ ነው። ምክንያቱም በሉ እስኪ አንድ ዛፍ ራሱን ነው የሚያፈራው። እውነተኛ የወይን ግንድ እርሱ ኢየሱስ በእኛ ውስጥ ለሰዎች ይታይ ዘንድ ያንተ ሥራ ወሳኝ ነው። የኛ ሥራ ነው ዓለም ላይ ሪቪል የምናደርገው። ኢየሱስ ክርስቶስን የምንገልጠው እኛ በምናደርጋቸው ድርጊቶች ነው። ኢየሱስ ክርስቶስን በስብከት ትናገረዋለህ፣ በምን ትናገራለህ? የምትናገረውን ደግሞ ኢየሱስን በሕይወት በምታደርጋቸው ድርጊቶች ልትገልጥ እግዚአብሔር ይጠብቃል ማለት ነው። እግዚአብሔር አብ አለ ልጁን ፈቅዶ ለኛ የሰጠን። ስለዚህ ዛሬ ስለ ልግስና ሕይወት ስናገር፣ ስለ ልግስና ማንነት ስናገር የለጋስነት ልብ ሰዎች እንዲኖራቸው እግዚአብሔር የሚፈልግበት ወይ ንጉሱ ብሎ መጽሐፍ ቅዱስ የሚናገረው ይሄ ንጉስ እንትናም አይደለም፣ ንጉስ እንትናም አይደለም። ሰዎች ባይብል የተማራችሁ ሰዎች በምንም መንገድ ተርጉማችሁት ከሆነ እኔ እንደተረዳሁት እግዚአብሔር ቃል እንዳስረዳኝ ጌታ ኢየሱስ እንዳስተማረው ደግሞ በዚህ ልክ ነው መረዳ። ይሄ በእግዚአብሔር ፊት ክሬዲት ስለሚሰጠው አገልግሎት ነው የምናገረው። እግዚአብሔር ፊት ዕውቅና ስለሚሰጠው ስለ ሰዎች እንቅስቃሴ ነው የምናገረው። ክርስቲያኖች ዝንጎች እንዳይሆኑ፣ ክርስቲያኖች በዚህ ጉዳይ ሰነፍ እንዳይሆን፣ ቤተ ክርስቲያን የበጎነት አገልግሎት ላይ ደካማ እንዳትሆን የተጻፈ ክፍል ነው። ይህ ክፍል የተጻፈው ብሎ ተገብላለ ሰው እየተነገራችሁ ያው ብዙ ሰው ስለማይጽፍ ይህ ክፍል የተጻፈው እንድንወጣ ጌታ ኢየሱስ የሰጠን ኃላፊነት እዚህ ውስጥ ስላለ ነው። እኔና አንተ ያ በክርስቶስ ዘንድ የነበረ ልብ መጽሐፍ ቅዱስ ሲናገር በእርሱ ዘንድ የነበረ ልብ ነው አይደለም? ያንን ልብ እንድንለብስ ነው የምፈልገው። ስለዚህ ክርስቲያኖች ሰነፎች እንዳይሆኑ፣ በዚህ ጉዳይ የደከሙ እንዳይሆኑ፣ በዚህ ጉዳይ ባዶ እንዳይሆኑ፣ በዚህ ጉዳይ አብ ፊት ሲቆሙ መልስ እንዳያጡ እግዚአብሔር ይፈልጋል። ስለዚህ የለጋስነት ሕይወት ወይም ደግሞ የለጋሽነት ልብ ክርስቲያኖች እንዲኖሩት እግዚአብሔር ይፈልጋል። እንዲያውም መቅደም ያለበት የተሰጠውን ትልቁን ስጦታ አንደርስታንድ ያደረገው የመጀመሪያ ስለ ስጦታ ትርጉም የሚገባን ብዙ የተሰጠን እኛ ነን። እስኪ ብዙ እንደተሰጠው የሚያምን ሰው ብዙ እንደተሰጠው የሚያምን ሰው ከእግዚአብሔር አብ ብዙ እንደተሰጠው የሚያምን ሰው በግማሽ የሚያምን ሰው
እሺ በሩብ የሚያምን ሰው በሙሉ የሚያምን ሰው እሺ በሙሉ የሚያምን ሰው ተሰጥቶልኛል የስጦታ ጥግ ተሰጥቶኛል የሚል ከኔ ጋር ሃሌሉያ ለተሰጠን ለስጦታችን ለናዝሬቱ ኢየሱስ ክብር ይሁን። ስለዚህ የስጦታ መጨረሻ ስለተሰጣችሁ እናንተ ደግሞ ያንን የተሰጣችሁን ማንነት እያሰባችሁ ለሌሎች እንድትኖሩ ከርሱ የተሰጠን ልግስና ከእግዚአብሔር የተሰጠን ልግስና ለብሰን የሚቀደድ ጨርቅ ሳይሆን በልተን የሚርበን ምግብ ሳይሆን ጠጥተን የሚጠማን ውሃ ሳይሆን ለዘላለም የማይቀደድ የጸጋ ልብስ ተሰጠን። ሃሌሉያ ዳግመኛ የማንራብበት የሕይወት እንጀራ ተሰጠን። ሃሌሉያ ጠጥተን የማንጠማበት የሕይወት ውሃ ተሰጠን። ያ ስጦታ ማንም ምንም ቢሰጠን ይህንን ስጦታ ሊተካ አይችልም። የተሰጠን ታላቅ ስጦታ የናዝሬቱ ኢየሱስ ክርስቶስ ነው። ይህ ስጦታ ሲሰጠን ደግሞ ያንን ሕይወት ለሌሎች እግዚአብሔር እንድንኖር ይፈልጋል። እግዚአብሔር የሚፈልግ ለሌሎች ለጋሽ እንድትሆን ነው። በሉ አጠገብ ያለውን ሰው ክርስቲያን በጣም በመስጠት ጉዳይ ጥሩ አይደለም። የኛ ቤት መጥፎ ችግሩ ለእግዚአብሔርም ብዙ አይሰጥም፣ ለሰውም አይሰጥም። ፔንሳኖቹ እግዚአብሔር ይገስጹ። ክፉ ትምህርት አስተምሮናል። መጥፎ ትምህርት ተሳስቶ አሳስቶናል። እግዚአብሔር ለጋስ እንድንሆን ነው የሚፈልገው። አጠገብ ያለውን ሰው በሚቀጥሉ ዘመናት ላይ ከሙላትህም ከጉድለትህም እየሰጠ እንድትኖር እግዚአብሔር እርዳ። እየሰማችሁኝ ነው? ፒንሳ እንድንሆን በቃ ብር ከያዝን የኔ ነው አስራት ከኔ ሊበላ 500 ሱ 1000 ወይ 2000 ሊበላ እንትን አደርግበታለሁ። ቤተሰብ አይበላም ያብር አልዝናናበትም፣ ልብስ አልለብስበትም። በኩራት ሊበላል የጌታንም ቀርጥፎ ጨርሶ ለሰው የሚሰጠውንም ቀርጥፎ ጨርሶ ይሄ ሰው የምን አይነት ህይወት ነው የሚኖረው? እግዚአብሔር የክርስቲያንን አይምሮ ያንቃልን። በሚዲያ ለምትከታተሉ ለክርስቲያን ወገኖቼ እግዚአብሔር አምላክ በሚቀጥሉ ዘመናት ለሌሎች በመትረፍ ለሌሎች በመስጠት ይባርካችሁ። የመለገስን ህይወት ከናንተ የገፈፈ ዲያብሎስ የተመታ ይሆን። በለጋስነት ህይወት እግዚአብሔር ይባርካችሁ። ለሌሎች በመትረፍ ህይወት እግዚአብሔር ይባርካችሁ። ብዙዎችን በማብላት ህይወት እግዚአብሔር ይባርካችሁ። ብዙዎችን በማሳረፍ ህይወት እግዚአብሔር ይባርካችሁ። ሌላን የማይበላ ሰው በልቶ አይጠግብም። ለሌላ የማያለብስ ሰው ለብሶ አይሞቀውም። ለሌላ የማይራራ ሰው የእርሱ ቤት በሪራሄ አይጎበኝም። እግዚአብሔር አምላክ በህይወታችሁ ላይ የሪራሄ መንፈስ ይልቀቅላችሁ። የመትረፍ መንፈስ ይልቀቅላችሁ። ለሌላ የማይራራ ጠብታ ሪራሄ የሌለ ሰው ጠብታ ሪራሄ ቢሞላ በቆሻሻ እንትን ውስጥ ሞልቼ ደፋዋለሁ እንጂ አልሰጥም። እንዴት ሆኜ እንዳገኘው እኔ ነኝ ማቀው ብሎ ቆሻሻ ውስጥ እህል የሚጨምሩ ግፈኞች አሉ። ክርስቲያን ባይብል የሚይዙ 66ቱን እየጠጡ 66 ክፋት የሚሰሩ እግዚአብሔር ክርስቲያንን ይፈውስ። አሜን ነው። ይሄ ኃላፊነት ነው። ይሄ እኮ ስራ አይደለም። this is a responsibility of Christian። ዘር ሳንመርጥ፣ ሃይማኖት ሳንመርጥ፣ ጎሳ ሳንመርጥ፣ በጎነታቸውን ሳንመርጥ፣ ሪተርን ሳናስብ ተመልሶ ሊረዱን የሚችሉ ሰዎችን ሳይሆን ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ ያነሱ ሰዎች በጣም ሲቪር የሆነ ኒድ ያላቸው ሰዎች desperate life በቃ በጣም የወረደ ህይወት በምድር ላይ በእድፍ የተነካኩ ሰዎች በቃ ከዚህ በኋላ ራሳቸውን ሊያግዙ ሊረዱ የማይችሉ ሰዎችን ስለራሩ ሰዎች ነው በቀኝ የተቀመጡ። እግዚአብሔር በቀኝ የተቀመጣችሁ ያደርጋችሁ። ብዙ ሰው ግራ ህይወት ነው የሚኖረው፣ ግራ ቢዝነስ ነው ያለው፣ ግራ ንግግር ነው ያለው፣ ግራ አገልግሎት ነው ያለው። እግዚአብሔር ከግራ ወደ ቀኝ ያዙራችሁ። ግራ ነው አንዳንድ ሰዎች ህይወቱ ግራ ነው፣ ስጦታው ግራ ነው፣ አገልግሎቱ ግራ ነው፣ ሁሉ ነገር ግራ ነው። ቀኛችሁን ብድግ አድርጉ በኢየሱስ ስም። I'm at the right side። እኔ ትክክለኛ በቀኝ በኩል ነኝ በሉ። ጌታ ሆይ በቀኝ በኩል ደግሞ የበለጠ እንድቆም እርዳኝ በሉ። በክርስቶስ ስላገኘነው ማዳን ስንናገር ክርስቶስ ደግሞ የሚሰጠንን ትእዛዝ መቀበልን መናገር አለብን ሁሉ ጊዜ። የክርስቲያን የኛ አሁን ደግሞ ሊበራሊዝም ሙቭመንት ክፉ በሽታ ምንድነው? ስጦታ ይቃወማል፣ አስራት ይቃወማል። መባክ አንተ እውነተኛ የሆነውን የእግዚአብሔርን እውነተኛ ህግ ራሱ ኢየሱስ ቆሞ ያስተማረውን ህግ በ5 ደቂቃ ፌስቡክ ኮፒከት ትሽራለህ። በጣም መጥፎ በሽታ ነው።
በነ ዳዊት ብዙ ወጣቶች እኔን አትዋሹኝ፣ ብዙ ወጣቶች እዚህ ያላችሁ ጥቂቶች ናችሁ፣ ግን ያው ሚዲያ ላይ የሚያዩ ስንት ዓመት እውነተኛ ቤዚክ ፕሪንሲፕል አስራት በመክፈል ሰዎች ሲባረኩ ይያዩ፣ እነሱም ሲከፍሉ ሲባረኩ ይያዩ፣ በኩራት በመስጠት ሲባረኩ ይያዩ፣ ለእግዚአብሔር በመስጠት ሲባረኩ ይያዩ መጥቶ እነ ዳዊት ፋሲል 5 ደቂቃ በሰሩት ቪዲዮ ለዘመናት የቆዩበትን እውነተኛ ፍልስፍና ጥሎ ክፉ ፍልስፍና በሕይወታቸው ላይ ተገብራሉ። ብዙዎቹ ተበልተዋል። ለጋሽ አይደሉም፣ ሰጪ አይደሉም። የኛ ሰዎች የኛ የክርስቲያኑ የጴንጤው የትልልቁ የባለሀብቱም የትንሹም ፒንሳ ነው እጁ። ኧረ በእግዚአብሔር ስም ብትል፣ በአብያተ ክርስቲያን ስም ብትል፣ በካውንስሉ ስም ብትል፣ በአባባ ስም ብትል የለም፣ ፒንሳ ነው። ነግዶም ከሌሎች በላይ አይደሉም። ልንገራችሁ ኢትዮጵያ ውስጥ እንኳን ገቨርነር የሚባል ባለሀብት ጴንጤ አይደለም። ለጌታ ክብር ይሁን። በመስጠት ሕይወት እግዚአብሔር ይባርከን። የሉም በእኛ በር ላይ አይቀመጡም። እኛ በር ቢመጡ አያገኙም። ለዛ ነው የማይቀመጡ። እነዛ በር ግን ይሄዳሉ፣ ይሰጣሉ ሰዎች። በእርግጥ ስህተቶች ስላሉ እነሱን ደግሞ እናስተምራለን። በመስጠት አንድንም፣ አይመዘንም። ምንሰጠው ግን ከሁሉ በላይ የሆነ ስጦታ የሰጠን እሱ ሩህሩህና ቸር ስለሆነ እኔ የቸር አባት ልጅ ነኝ። ንፉግ መሆን አልችልም። አባቴ ቸር ነው፣ አባቴ ሩህሩህ ነው። እኔ ንፉግ መሆን አልችልም። እዛ ነው የምንሰጠው፣ ለዛ ነው የምንለግሰው ለሌሎች። ከኔ ጋር ናችሁ? ለጋሽ መሆን አለብን። ሐዋርያው ያዕቆብ መልእክት 1:27 ላይ በጣም ይህ አገልግሎት ሲሪየስ እንደሆነና እንዴት እንደሚያበረታታ ላሳያችሁ። ሐዋርያው ያዕቆብ በጣም ጃንት ሰው ነው። እንደምታውቁት ከባድ መልእክት ነው ሐዋርያው ያዕቆብ ለተበተኑ ለእስራኤል ልጆች ለአገልጋዮችም ጭምር ነው የምናገረው እና በኢየሩሳሌም ላሉ የተበተኑት ነው የምናገረው። ሲሪየስ መልእክት ውስጥ ነው ይሄ አንዱ መልእክት ነው። ንጹህ የሆነ 1:27 ንጹህ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው ይላል። አያችሁ ምን ያህል እግዚአብሔር ሲሪየስሊ ይህንን አገልግሎት እንደሚፈልግ። ንጹህ የሆነ አምልኮ ነው ይላል። ንጹህ የሆነ አምልኮ። ይህ ሰውዬ የስጦታ ሰባኪ አይደለም፣ እንደውም የህይወት ሰባኪ ነው። በመከራ ውስጥ ለኢየሱስ ጽኑ። በመከራ ውስጥ ሆናችሁ እግዚአብሔር አምላክ መከራ መጣብኝ አትበሉ ብሎ የሚሰብክ ሰው ነው። መከራን አቅልሎ እንዲያዩ ደንግጦ ባሉበት እነ ጴጥሮስን ሄዶ ያጽናና ሰባኪ ነው። ጂያንት ሰባኪ ነው ያዕቆብ። እንዲህ ያለን ግን በዚህ ቦታ ላይ ነውር የሌለበት አምልኮ እርሱ ነዋል። ያለምንም ቅድመ ሁኔታ በእግዚአብሔር አብ ዘንድ ተቀባይነት ያለው ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ መጠበቅ፣ ፕሮቴክት ማድረግ፣ ለሌሎች መትረፍ፣ ማስጠጋት፣ መልካምን ማድረግ። እግዚአብሔር የሰጠንን ፍቅር በዚህ መንገድ እንድንመልስ ይፈልጋል። ስለዚህ እነዚህ ሁለቱ ሰዎች ይህንን ኃላፊነት አንድ ክርስቲያን ሳይወጣ ሲገኝ ኮንቨርሴሽኑ ንግግሩም የሆነው እንደዚህ ነው። አላበላችሁኝም፣ ተርቤ መጥቼ ነበር ይላል። ተጠምቼ መጥቼ ነበር፣ አላለጣችሁኝም። ታርዤ መጥቼ ነበር፣ አላለበሳችሁኝም። እንግዳ ሆኜ መጥቼ ጭራሽ በር ዘግታችሁብኛል። ታምሜ ያልጠየቃችሁኝም፣ ታስሬ ያልጠየቃችሁኝም። እነዚህ ደግሞ ስለተዘናጉ አንደርስታንድ ስላላደረጉ ኧረ አንተ እኔ ጋ ተርበህ መጥተህ እንደው መቼ ነው ያላበላው? ጭራሽ አንተ ውሃ ጠይቀኝ ምጠጣ ጠይቀኝ መች ከለከሉ? የሚለበስ ጠይቀኝ እንዴት አንተን ይከለክላል? እንኳን አንተን እንግድነት ለመቀበል እምቢ ልል ዓመቱን ሙሉ ቢቀበል እንዴት ይሰለቸኛል። ይኸውላችሁ አሁን እግዚአብሔር እነዚህ ሰዎች ለመለሱት ምላሽ ሌላኛው ምላሽ ነው። ታስሬህ መቼ ነው ያልጠየቁት? ታመ መቼ ነው ያልጠየቁት? በእንዲህ አይነት ሁኔታ ውስጥ ሆነ ሳለ መቼ ነው ያለፍኩት? ኧረ እንዳትሳሳት። ከሁሉ የሚያንስ እነዛ ጥልቅ ፍላጎት ውስጥ ያላቸው ሰዎች መጥተው ለአንዳቸው ባደረጋችሁ ጊዜ ለእኔ እንዳደረጋችሁ ነበር የምትቆጥረው፣ ግን እናንተ ያንን አላደረጋችሁም።
አላደረጋችሁም ብሎ ይወቅሳቸዋል። ሁለተኞቹ ደግሞ ይህንን ኃላፊነት የተወጡ ክርስቲያኖች ናቸው። በትክክል እዚህ ምድር ላይ ሲኖሩ ለሌሎች የኖሩ ተርቤ አበልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤም አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ጠይቃችሁኛል፣ እኔ ጋር መጥታችኋል። ተሳስተ እንዳይሆን ይላሉ እነዚህ። ተሳስተ እንዳይሆን፣ ምክንያቱም እኛ ተርበህ አልጠየቅንም፣ አላበላንህም፣ እንግዳ ሆነህም አይተን አናውቅም፣ ታርዘህም እኛ ቤት አልመጣህም፣ ደግሞ አንተ እንዴት ትታመማለህ? እንደዚህ አይነት ንግግር ይመስላል ምላሻቸው። ተገርመዋል በንጉሱ ጥያቄ። እሱ ግን መልሶ እንዲህ አላቸው፣ ከሁሉ ለሚያንስ ለነዚያ ስታደርጉ ለኔ እንዳደረጋችሁ ተጽፎላችኋል። ለኔ እንዳደረጋችሁ ተመዝግቦላችኋል። ስለዚህ ተርቤ እኔን አበላችሁኝ የምለው አንድን ጥልቅ ራብ ላይ ፍላጎት ላይ ያለ ሰው ስታበሉ ለኔ አድርጋችኋል። ብዙ የበጎ ፍቃድ አገልግሎት ላይ ኢንቮልቭ አናደርግም። እኛም ቤተክርስቲያን በዚህ አገልግሎት ላይ በስፋት እንድትሳተፍ መጽሐፍ ቅዱስ ያበረታታል። እርስ በርስ በዚህ ልንበረታታ ይገባል። ምክንያቱም በመስጠት የሚመጣውን በጸሎት አታገኙ። ኢቭን እዚህ ምድር እንኳን የሚሰጥ እጅ፣ አውጥቶ አንዳች ነገር የሚያደርግ እጅ ሁል ጊዜ ሙሉ ነው። እግዚአብሔር ያንን ቤት ይጎበኘዋል። ነገር ግን ያገኘውን ሙሉ የሚቀረቅር እጅ ሁል ጊዜ እያጎደለ ይገኛል። ባለፈው ስለ መቄዶንያ አገልግሎት ሰዎች የስጦታ ጎፈንድሚ እያስተባበሩ በነበረ ጊዜ ዶክተር ወዳጄን የተናገራት ንግግር በጣም ተመችቶኛል። እኔ አለ በ3 ጊዜ መስጠት እጅጉኑ ይፈልጋሉ አለ። 3 ጊዜ አለኝ፣ 3 የመዝራት ሲዝን አለኝ። አንደኛ በጣም የሚሰጠው ሲጠፋኝ፣ ከኔ ጋር የሚሰጠው ሲጠፋኝ፣ ሲቸገር እሰጣለሁ አለ። ለምን? ያም ባለመስጠት ምክንያት ያነሰውን እቺን የምታክለውን ይዤ ከምታገል እርሱን ከእጅ አውጥቼ ከሰማይ የሆነውን በረከት ደግሞ መቀበል ስለሚፈልግ። ስሙኝ፣ እዚህ ምድር ላይ ስትመላለሱ የምታገኟት እያንዳንዷ ነገር እናንተ ጤናችሁ ተሟልቶ ሰርታችሁ ስለሰራችሁ ብቻ ስለሚከፈል አይደለም። የሰማይ ወፍ እንኳን እግዚአብሔር እጅ ሲዘረጋ ነው የሚመገበው። ፕራይስሌስ የሆነ ምግብ የምትመገበው ወፍ እንኳን እግዚአብሔር እጁን ከከፈተ አንተን እጅህን ትከፍታለህ ይላል ቃሉ ነው ይሄንን የምናገረው። የእግዚአብሔር እጅ ካልተከፈተ ሰርታችሁም ዝግ ነው የሚሆነው። የእግዚአብሔር እጅ ካልተከፈተ ምንም አድርጋችሁ ባዶነት ነው የሚወራችሁ። የእግዚአብሔር እጅ ሲከፈት ነው ሰው በበረከቱ የሚሞላ። ስለዚህ በድህነቴ ወይም ደግሞ ምን አለ በማጣቴ ጊዜ መስጠት እጅግ ያስደስተኛል አለ። ከዛም በኋላ እውነት ነው የምላችኋል ይለቀቅልኛል፣ ቶሎ ቶሎ ይመጣል። በቃ ዝግ የሆኑ ነገሮች ቶሎ ነው ያጣዋቸው ነገሮችን ማግኘት ይጀምራል። ሁለተኛ በጣም በሮች ሲዘጉ በጣም ወሳኝ የሆነ ጉዳይ እየጸለይ ወሳኝ ለሆነ ኢሹ እየጸለይ ቢግ አጀንዳ ይዤ ድርግም ካለብኝ ቶሎ ስጦታ ይመጣልኛል እና አንስቼ ስጦታ ጀምራለሁ። ያ በር ግን ይከፈትልኛል። ሶስተኛ ስተርፈኝ ይሰጣለሁ። ምክንያቱም ስተርፈኝ ማለት ወገኖቼ በኢትዮጵያ ኮንቴክስት ተረፈኝ ማለት አይቻልም። መጽሐፍ ቅዱስ ግን የተናገረን ህይወት ለግዠሪ ላይፍ ሳይሆን በልክ እንድንኖር ነው። ስለዚህ የተረፈ የሚባል የለም ኢትዮጵያ ውስጥ። ሰው አየው እኔ ምን አየው መሰላችሁ? ሄደ እኮ ይሰለቻል። ሄደ ኤቭሪቲንግ እኮ ይሰለቻል። ከእግዚአብሔር ሕልውና ውጪ ማይሰለች ነገር የለም።
አሁን ያደጉት ሀገራት ላይ ኔዘርላንድ የሰው ቁጥር 10 ምናምን ሚሊዮን፣ የሳይክል ቁጥር 35 ሚሊዮን ሳይክል ነው። በቃ እነሱ ጨርሶ ወደ ሳይክል ተመለሱ። ጨርሶ በቃ ደበራቸው እና ወደ ቢስክሌት ነው ተመለሱ። የነሱ ደብል ነው የሆነው። ስለዚህ ሄደ ይሰለቻል። ኤቭሪቲንግ ያስጠላል። ስለዚህ በሰማይ መዝገብ ለሰዎች በመዝራት ውስጥ በሰማይ መዝገብ አለ። በሰማይ መዝገብ ነው የተያዘው። ለአንድ ጉድለት ላለበት ሰው ስታደርግ በሰማይ መንግስት መዝገብ አለ፣ ለእግዚአብሔርም ስታደርግ አለ። ሁለቱም ነገር ላይ ነው የሚመዘገበው። እዚህ ምድር አይደለም። ባንክ አይመዘገብልም፣ ይቀንሳል። ክሬዲትና ያው የኛ የአካውንቲንግ ሌፍት እና ራይት ሳይድ ባላንሱን ስታየው ዲክላይን ነው የሚያደርገው። ክሬዲት እና ዴት ላይ ስትመጣ አንተ ኦሬዲ ዴት ላይ አይደለም፣ ክሬዲት ላይ አይደለም፣ ዴት ነው የሚሆነው። ኦሬዲ ኔጌቲቭ ሳይድ ሊያቢሊቲ ነው የሚመስለው። ግን ወደ ሰማይ ስትሄድ አሴት ነው። በሰማይ አሴት የሚያከማቹ ሰዎች፣ ቅርስ የሚያከማቹ ሰዎች በበጎነት ህይወቱ የተሞሉ ሰዎች ናቸው። ብዙ ስኖረን ነው አይደለም። ትንሹን አንድ አጫጭር አስተማሪ ቪዲዮዎችን እያያችሁ ነው ብዬ አስባለሁ። ታያላችሁ አይደል? ስለ ስጦታ እያያችሁ ነው አይደል? አጫጭር በተለይ ፈረንጅ ሀገር ላይ ሪያሊቲ ሾው ነው። ባይዘው ውሸት አይደለም፣ ፌክ አይደለም፣ ሪያሊቲ ሾው ነው። በተለይ እኔ አንድ አይቼ በጣም ያስደነገጠኝና ማለት ልክ በመንፈሳዊ በጣም ተርጉሜ የወሰድኩትን አንድ ልንገራችሁ። አንድ ሽማግሌ desperate need ላይ ያለ በጣም የተጎሳቆለ ውድቅ ያለ ሽማግሌ አየው እና ያ ሽማግሌ ለምኖ ያገኛት $10 ነው $20 እጁ ላይ ያለች ለምኖ በጣም በቃ ኦሬዲ የለም የሆነ ነገር ውስጥ ነው ያለው። ፊልም አይደለም፣ ሪያሊቲ ሾው ነው። ኢትዮጵያ ውስጥ አለ እኮ እንደዚህ አይነት እንደ ማስተር አብነት ከበደ የሚሰሩት አይነት እኮ ሪያሊቲ ሾው እኮ ነው፣ ፌክ አይደለም። ብዙዎቹ ይሰራሉ ኢትዮጵያ ውስጥ አሉ። እውነተኛ ሾው ነው እና $20 ይዞ ያለ አንድ ደግሞ ቴስት የሚያደርግ ማን ነው የሚሰጠኝ ብሎ ለመፈተን የሚሄድ ሰው ይሄዳል። ገንዘብ ይዟል፣ በቂ ገንዘብ ነው። $50,000 ይመስለኛል፣ $50,000 ወይ $100,000 አካባቢ የያዘ እንትን ነው የያዘው እና ይዞ ሄዶ ብሩን ይዟል፣ ይለምነዋል። ፕሊዝ ለእናቴ መድኃኒት መግዣ ምናምን ፈልጌ ነው ይላል። ስንት ነው የጎደለ ይላል። በጣም በዛ ላይ በደከመ ድምፅ ነው የሚጠይቀው። $20 ነው የሚያስፈልገኝ። አንስቶ ሰጠ። አንተሳ ምንም የኔ ፍላጎት ካንተ ፍላጎት ይሻላል። ያንተ የጤና ነው፣ የኔ ምግብ ነው፣ አገኛለሁ አይካንጌት ግን ያንተ ይቀድማልን ካል በጣም ነው ያስለቀሰኝ። እውነቴን ነው የምላችሁ። ያንተ ጉዳይ የጤና ጉዳይ ነው፣ መኖር ያለ መኖር ጉዳይ ነው። የኔ ጉዳይ ግን አገኛለሁ፣ ሰው ይሰጠኛል፣ አንድ ደግ ሰው እግዚአብሔር ይሰጠኛል ብሎ $20 አንስቶ ሲሰጥ ይሄ ሰውዬ ለጋሹ ሰውዬ መቆጣጠር አልቻለም ስሜቱ። እንዴት ምንም ሳይኖር ለኔ አንስተ ሙሉ ልሰጠኝ ይቻላል ብሎ ተደንቆ ይዞት ሄዶ ልብሱን ቀይሮ አጥቦ ምን ብሎ ይሄን አይል ብር ብታገኝ ምን ታደርጋለህ ብሎ ይጠይቀዋል። ከዛ ብዙ ካለ በኋላ ያን ያህል $1,000 ለቀቀለት ማለት። እዚህ ምድር እንኳን ሰርፕራይዝ አለው። እዚሁ ይክሳል አንዳንዶቹን እግዚአብሔር ላይ ድረስ አይደለም። እዚሁ የካሳ ሕይወት አለው። ለሌሎች የመኖር ሕይወት የካሳ ሕይወት አለው። የሚሰጡት ደግሞ ከበላይ እንጂ ከበታቸው ነው አይኖሩ። በሚቀጥለው ዘመን ላይ እግዚአብሔር አምላክ በሚሰጡ እጆች ይባርካችሁ። እስኪ ቀኛችሁን አንሱና እግዚአብሔር ሆይ በሉ። በሚቀጥለው የሕይወት መንገዴ ከዚህ በኋላ በሚኖረው ሕይወቴ በመስጠት ባርከኝ። ለጋሶች እንድንሆን ስሙኝ። እኔ እዚህ ምድር እኔ ሳውቅ እንኳን ባለመስጠታቸው ምክንያት ማህፀናቸው የተዘጋባቸው ሰዎችን አስታውሳለሁ። ልክ ሲሰጡ ደግሞ የተከፈተላቸው ሰዎችን አውቃለሁ።
ባለመስጠታቸው ቀጣይ ፖዚሽን የተዘጋባቸው ሰዎችን አውቃለሁ። ንስሐ ገብቶ ደግሞ ሲሰጡ ሲከፈት አይቻቃል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ስለ አስራት ስለ በኩራት ልሰብክ አይደለም የወጣሁት። እማወራው ግን እግዚአብሔር በሕይወታችሁ አንዳች ለሌላ ሰው እንድትተርፉ የሚፈቅደውን ነገር አድርጉ። እኛ ክርስቲያኖች የምንሰጠው ስጦታ ደግሞ ሌላኛው ትርጉም አለው። 3 ትርጉም አለው። የክርስቲያን ልግስና ውስጥ አንደኛ ፒስ አለ፣ ሁለተኛ ስታቢሊቲ አለ፣ ሶስተኛ ፍሩትፉልነስ። የናንተ የሆነ ነገር ወደ ሆነ ሰው ሲገባ ሰላም ይዞ ይሄዳል። አሜን። እንንተናና ያንተ የሚለየው ፒስ አለበት፣ ሰላም አለበት። ብዙ አድርጎ የነሱ ሰላም አይሰጥም። ምክንያቱም የሚመጣበትን መንገድ አደገኛ ስለሆነ ስለማያምን ሰጪው ላይ እምነት ስለሌለ ሆነ ምን ልበላችሁ ብቻ ምንም ስለሌለ ብዙ ፋይዳ ያመጣል። ከኔ ጋር ናችሁ ወይ? እውነቴን ነው ማወራችሁ። ስለዚህ እናንተ የምታደርጉት ልግስና ውስጥ ሰላም አለ አንደኛ። ሁለተኛ ያረጋጋል። ብዙ ጊዜ እየተቁነጠነጠ እየተናወጠ ያለውን ሰው ያረጋጋል፣ ስቴብል ያደርጋል። አሜን ነው ወይ? እስኪ የኔ ይለያል ሆኖ እስኪ ይለያል። ኤግዛክትሊ። ሶስተኛ ፍሬያማ ነው የሚያደርግ። የሚበቅል ዘር ነው እናንተ የምትዘሩ። ተበልቶ ብቻ የሚያልቅ አይደለም። አሜን አሜን። ተበልቶ የሚያልቅ አይደለም። ካሞን አንድ ጊዜ ኤልያስ ከቁራ አገልግሎት በኋላ ወደ ሴትይቷ ቤት ነው የገባው አይደለም እንዴ? ወደዛች ሴት ቤት ገባና ሴትይቷ ምንድነው ያለችው? ዱቄቱ አለ አለች። ትንሽ ዱቄት አለች። ምን አይነት ዱቄት? ትንሽ ዱቄት። ከዛ ምንም ይሁን በልተን የምንኖር ነው ያለችው። በልተን የምንሞት ኦላችሁ። የስጋት እንጀራ ወደ ነበረ ቤት የመብዛት እንጀራ ይዞ ገባ። ስለዚህ የናንተ የሆነ ነገር ለሆነ ለሰው እንትን ስትል እግዚአብሔር አብሮ የሚያስገባ ነገር አለ። አያችሁ፣ ክርስቲያን ኮንቨርሴሽን ኦልዌይስ የሰማይ ትርጉም ይሰጠዋል። እግዚአብሔር ከክርስቲያኖች እንቅስቃሴ ጋር አለ ሁል ጊዜ። በቃ ልቀቁ ነው። እጃችሁ ትንሽ ይፈታል፣ ካልፈታችሁ ይያዛል። ይሄ አንድ ምሳሌ ነው ነገርኳችሁ። እኔ ቶታሊ ያለ ሽንገላ ጌታ ፊት ቆሜ ነው ማውራችሁ። በመስጠት ካተረፈ ሰው አንዱ እኔ ነኝ። ለሰውም ለእግዚአብሔርም በምድሪት እግዚአብሔር ይመራል። አንድ ሁለተኛ ሁሉ ጊዜ አንተ የምትኖረው ኑሮ ያንተ ብቻ እንደሆነ ካልኩሌት አታድርግ። እግዚአብሔር ለሰዎች ነው የሚያኖርህ እዚህ ምድር ላይ። አሜን ነው። ለሰዎች ነው የሚያኖረን። እግዚአብሔር ይባርካችሁ።